ፈቃዳችሁን እባካችሁ አውጡ። በቃ ምን በቂ ነው። ID डालने ID picture ओके ሁለቱም ታግ መቀበያ ለዚህ ታግ መቀበያ አዳራሽ መቀበያ ይሄንን እነሱ ስማችሁ የጻፋችሁ የገባችሁ ሲቆጠር 255 ደርሷል። አዳዲስ ሰዎች በየሰዓቱ ስለሚመጡ ሳይዝም የሆነ የኮሚቴው አባል አጥቷል። የምርጫው ፕሮግራም ይጀምራል ማለት ነው። እናመሰግናለን። ከዛ በፊት አንድ ጨምረው ነገር ምንድን ነው? ይህንን የምርጫ ሂደት ተቀብለው ከብዙ ፈተና ከብዙ ጥያቄና መልስ በኋላ በፈቃደኝነት ይህንን ኮሚኒቲ ለሁለት ዓመት ለማገልገል እንቀርባለን፣ ለውድድሩ እንቀርባለን ያሉ እጩ ተወዳዳሪዎችን በአስመራጭ ኮሚቴዎች ሁላችሁም እንድታመሰግኑልኝ እፈልጋለሁና መስራት ከዛ ቀጥሎ እጩ ተወዳዳሪዎቹ የተዘጋጀላቸው ቦታ አለ። ወደ ቦታቸው ሄዱልን እጋብዛለሁ። እሺ፣ በጣም እናመሰግናለን። በንግግር ብዙ ጊዜ ወደ ተዘጋጀው ፕሮግራም ከመግባታችን ማድረጋችን በፊት አጠር ያለ ምርጫው ሂደት ያዘጋጀናቸው ስላይዶች ስላሉ እሱን ሼር እናደርጋለን። ማሳሰቢያ ነገር አለን። እንደምታውቁት የተለያዩ ችግሮች ስላሉ መቁጠር እንፈልጋለን። ምን ያህል ህዝብ እንደመጣ ምን ያህል አባላት እንደመጡና ምርጫውን የምንጀምርበት ነገር ለማሰጠት መቁጠር እንፈልጋለን። ግን ምርጫ ነው ዛሬ፣ ውይይት አይደለም፣ ስብሰባ አይደለም። ይህ የምርጫ ቀን ነው። በምርጫ ቀን አባላት መርጠው መሄድ እንዲችሉ ነው የተዘጋጀ እና እዚህ መተን ሌላ አጀንዳ ውስጥ እንገባ አይደለም። ያን ታሳቢ እንታረጉልን። ግን ቁጥር የምንቆጥረው ግን ለሬከርድ ነው። ምን ያህል ህዝብ ባለበት ምርጫው ተጀምሯል የሚለው ሬከርድ እንዲኖረን ስለሆነ እሱን ሀሳቢ እንታረጉልን እንፈልጋለን። ለመቁጠር የምትረዱ 3 ሰዎች ወይም 4 ሰዎችን በቮለንተሪ እንቀበላለን። 4 ሰዎች በረድፍ ተደርጎ ቁጥር እንይዛለን። አመሰግናለሁ። ይሄን አንተ ዲዛይን እኔ ዲዛይን ፋሲል በዚህ ቀን በመድረሳችን አምላካችንን እናመሰግናለን። በዚህ ሂደት ውስጥ የተባበራችሁ
አዎ ቀላል እኮ እንደዚህ መገላገል ይቻላል። እስከዛሬ እንደዚህ ስርዓት ባለው መንገድ መጨረስ ይቻላል። ሰላም ብለን እንኳን ደህና መጣችሁ። እግር ኳስ ሜዳ ላይ አልታየም። ተደብቀህ ነው የምትመርጠው አንተ።
ችግራችሁን የምለየው የመጨረሻው 6:39 እንዲያው ለዶክመንቴሽን ሰማያዊውን ከተትኩት እንግዲህ ማልበል ስም ፋሲል ጋሹ ይባላል። እሺ ፋሲል ጋሹ ጥላው ናመሻችሁ ወይም ተናገራችሁ። የአስመራጭ ኮሚቴው ምርጫው ካለቀበት ጊዜ ጀምሮ የሰጣችሁትን ድምፅ ለመቁጠር ሲቆጥር አምሽቷል። አሁን እየነጋ ነው። ሰዓቱ 2 ሰዓት ከ40 ደቂቃ in the morning 2:40 a.m. in the morning ነው። ቀኑ 23 ፌብሩዋሪ 23 26 ነው። በተደረገው ምርጫ የተሰጡትን ድምፆች ቆጥረናል። ስንቆጥር ኦብዘርቨርስ ታዛቢዎች ባሉበት ነበር። አሁን አገባደን ፕሮቪዥናል ውጤት እንደሚከተለው እናሳውቃለን። ጊዜያዊ ውጤት እንደሚከተለው እናቀርባለን። ለቦርድ ኦፍ ዲሬክተርስ 11 ሰዎችን አወዳድረን ነበር። ከአንደኛ እስከ 11ኛ የወጡትን እንደሚከተለው አቀርባለሁ። አንደኛ ወይዘሪት ወንጌል አሳምነው በ349 ድምፅ። ሁለተኛ አቶ ብስራት አክሊሉ ተፈራ በ348 ድምፅ። ሶስተኛ አቶ ታሪኩ ተሰማ በ334 ድምፅ። አራተኛ አቶ ክንፉ ዳመነ በ333 ድምፅ። አምስተኛ አቶ ዮናስ ተክለማርያም በ315 ድምፅ። ስድስተኛ አቶ ወንደውሰን ኃይሉ በ302 ድምፅ። ሰባተኛ አቶ ብርሃኔ ኃይሌ ነገወ በ296 ድምፅ። ስምንተኛ አቶ ስዬ ክብረአብ በ263 ድምፅ። ዘጠነኛ አቶ ተክለ ሃይማኖት ተሰማ በ259 ድምፅ። አስረኛ አቶ ቴዎድሮስ ሀብተ ማርያም በ253 ድምፅ እና 11ኛ አቶ ዳንኤል ታፈሰ በ194 ድምፅ ተመርጠዋል። ከነዚህም ውስጥ 9ኛ 10ኛ አቶ ቴዎድሮስ ሀብተ ማርያም እና 11ኛ አቶ ዳንኤል ታፈሰ አላለፉም። ለዋና ስራ አስኪያጅ ኤግዜክቲቭ ዲሬክተር 3 ሰዎችን አቅርበን ነበር። ያገኙትን ቁጥር እንደዚህ እንደሚከተለው ይሆናል። በአንደኛ አቶ ኃይለ መለኮት በትረ በ164 ድምፅ። በሁለተኛ አቶ ዳንኤል ይልማ በ103 ድምፅ እና በሶስተኛ አቶ ተሾመ አሰፋ በ88 ድምፅ ለዋና ስራ አስኪያጅነት ኤግዚኪቲቭ ዲሬክተር ተመርጠዋል። በዚህም ምርጫ አቶ ኃይለ መለኮት በትረ የኤግዚኪቲቭ ዲሬክተሩን ቦታ ያገኛሉ። ለምክትል ስራ አስኪያጅ ወይም ዴፒቲ ኤግዚኪቲቭ ዲሬክተር 3ቱንም አወዳድረን ነበር። አንደኛ አቶ ተሾመ አሰፋ በ171 ድምፅ፣ ሁለተኛ አቶ ዳንኤል ይልማ በ98 ድምፅ፣ ሶስተኛ አቶ ኃይለ መለኮት በትረ በ63 ድምፅ ተመርጠዋል። አቶ ተሾመ አሰፋ የዴፒቲ ኤግዚኪቲቭ ዲሬክተር ቦታውን ያገኛሉ። ለስራ አስፈጻሚ ኮሚቴ 9 ሰዎችን አቅርበን 7 እንደምንመርጥ ነግረናችሁ ነበር። በዚህ ምርጫ አንደኛ
አቶ እስክንድር አበበ በ361 ድምፅ፣ ሁለተኛ ወይዘሪት ዮርዳኖስ ኃይሌ በ336 ድምፅ፣ ሶስተኛ ወይዘሪት ወይዘሮ ውቢት ታፈሰ ወርቅ በ319 ድምፅ፣ አራተኛ አቶ ሲሳይ አበበ በ314 ድምፅ፣ አምስተኛ አቶ ተሾመ አቸው በ285 ድምፅ፣ ስድስተኛ ወይዘሮ ፋሲካ አለሙ በ264 ድምፅ፣ ሰባተኛ አቶ ሉል ሰገድ አህመድ በ241 ድምፅ፣ ስምንተኛ አቶ ሀሽም አየለ በ239 ድምፅ እና ዘጠነኛ አቶ ሳሙኤል አስፋው በ210 ድምፅ አግኝተዋል። አቶ ሀሽም አየለ እና አቶ ሳሙኤል አስፋው አላለፉም። ለቁጥጥር ኮሚቴ 5 ሰዎችን አቅርበን 3ቱ እንደሚያልፉ ተናግረን ነበር። በዚህ ምርጫ መሰረት አንደኛ ፋና ፍቅረ ኢየሱስ በ328 ድምፅ፣ ሁለተኛ መሰረት አበበ በ309 ድምፅ፣ ሶስተኛ አቶ ስለሺ ገላው እጅጉ በ189 ድምፅ ተመርጠዋል። አራተኛ አቶ ኒቆዲሞስ ደምሴ ወዳጄ በ163 ድምፅ እና አቶ ጸጋዬ አደራ በ136 ድምፅ አላለፉም። ለአማካሪዎች ቦርድ 7 ሰዎች አቅርበን 5ቱን እንመርጣለን ብለናል። በዚሁ ምርጫ አቶ አበበ ተክሌ ታከለ በ359 ድምፅ፣ ሁለተኛ ፕሮፌሰር ፀሐይ አለማየሁ በ344 ድምፅ፣ ሶስተኛ አቶ ሽፈራው ሰፊው በ290 ድምፅ፣ አራተኛ አቶ ዘሪሁን በሬ በ289 ድምፅ እና አምስተኛ አቶ ትእዛዙ አለልኝ በ223 ድምፅ ተመርጠዋል። አቶ ካሳ ኩማ በ6ኛ 220 ድምፅ፣ ቀሲስ ኤፍሬም ከበደ በ144 ድምፅ 7ኛ ሆነዋል። ከ1 እስከ 5 ያሉት ያልፋሉ፣ 6 እና 7 አሉ ማለት ነው። ለእድር 7 ሰዎችን አቅርበን 5 ሰዎች እንደሚመረጡ ተነጋግረናል። በዚሁ መሰረት አቶ ሚካኤል ሉልሰገድ በ304 ድምፅ አንደኛ ሆነዋል። ሁለተኛ ወይዘሮ ሙሉጎጃም የምስራች በ289 ድምፅ፣ ሶስተኛ አቶ ወሰን ሙላት በ283 ድምፅ፣ አራተኛ አቶ ምስጋናው ግርማ በ229 ድምፅ፣ አምስተኛ ወይዘሮ የሚ ተገኝ በ221 ድምፅ፣ ስድስተኛ አቶ የሽጥላ ፈጠነ አስፋው በ207 ድምፅ እና በሰባተኛ ደረጃ አቶ ብሸት ተክለማርያም በ204 ድምፅ። ሁለቱ አቶ ብሸት እና አቶ የሽጥላ አላለፉም። ሌሎቹ የእድር አመራሩን ቦታ ያገኛሉ ማለት ነው እና ቀደም እንዳልነው ቆጠራውን ስናካሄድ አምሽተናል። በቆጠራው ጊዜ ታዛቢዎች አብረውን ነበሩ። ሌሎችም የሚረዱን በቆጠራው የሚያግዙ ሰዎች ነበሩ። ለእነሱ ሁሉ በጣም ከፍተኛ ምስጋና እናቀርባለን። ጊዜው ስለመሸ ፋይናል ነው ብለን አይደለም የምንነግራችሁ፣ መቅረብ ስላለበት ፕሮቪዥናል ቆጠራ ስለሆነ ሙሉ ሪፖርት በቅርቡ ቀን እናቀርባለን። እስከዛው ድረስ መልካም ቆይታ። እግዚአብሔር ይስጥልን።